ራምቤ ሬዲዮ 98.7 የዕለተ ረቡዕ የሰኔ 10 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለሰዓቱ ካስተናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹ በትግራይ የፖለቲካና የሰብአዊ ሁኔታ አሳሳቢ ሆኗል ስለመባሉ፣ በስርዓተ ምግብ መጓደል ሳቢያ በየዓመቱ ከ55 ቢሊዮን ብር በላይ እንደሚባክን ስለመገለጹ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በትግራይ የፖለቲካና የሰብአዊ ሁኔታ አሳሳቢ ሆኗል ተባለ። በትግራይ ክልል የቀጠለው የፖለቲካና የሰብአዊ ሁኔታ አሳሳቢ ሆኗል ቢባልም ያነጋገርናቸው በክልሉ የሚንቀሳቀሱት ፓርቲዎች ግን በክልሉ ተጨባጭ ሁኔታ ላይ የተለያየ አቋም ይዘዋል። የጦርነትን ጉዳት ከትግራይ ሕዝብ በላይ የሚረዳው አይኖርም ያሉት የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዶሬ አስገዶም በፌዴራል መንግስቱና በህወሓት መካከል ያለው ውጥረት በሰላማዊ መንገድ እልባት እንዲያገኝ ጠይቀዋል። በአሁኑ ወቅት በክልሉ ከፌዴራል መንግስት ይለቀቅ የነበረው በጀት ከመቋረጡና የነዳጅ አቅርቦት እንዲሁም ባንኮች በሚፈለገው ልክ እየሰሩ ካለመሆናቸው ባሻገር ምንም አይነት የግጭት ስጋት በክልሉ ውስጥ አለመኖሩን ጠቅሰው ችግሮቹም ወደ ሰላማዊ ድርድር ሊመጡ ይገባል ሲሉ አጽንኦት ሰጥተዋል። በስርዓተ ምግብ መጓደል ሳቢያ በየዓመቱ ከ55 ቢሊዮን ብር በላይ እንደሚባክን ተገለጸ። በኢትዮጵያ አጠቃላይ የመቀንጨር ምጣኔ 39 በመቶ ደርሷል። ኢትዮጵያ በስርዓተ ምግብ መጓደል ምክንያት በየዓመቱ ከ55 ቢሊዮን ብር በላይ የሚጠጋ ከፍተኛ ሀብት እንደምታጣ በህዝብ ተወካዮች ምክር ቤት በተካሄደ ይፋዊ የህዝብ ውይይት ላይ ተገልጿል። በውይይቱ በአሁኑ ወቅት በኢትዮጵያ አጠቃላይ የመቀንጨር ምጣኔ 39 በመቶ መድረሱ የተገለጸ ሲሆን ይህ አሃዝ በትውልድ ምርታማነትና በሀገር እድገት ላይ ያሳደረ ያለው ጫና የላቀ በመሆኑ አፋጣኝ የህግ ማዕቀፍ ማስፈለጉ ተጠቁሟል። የምክር ቤቱ የጤና ማህበራዊ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ባዘጋጀው በዚሁ መድረክ በሀገሪቱ ያለውን የምግብ ስርዓት ፖሊሲ በህግ መደገፍ የሚያስችለው አዲሱ የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅ ላይ ሰፊና ጥልቅ ውይይት ተካሂዷል። በውይይቱ እንደተገለጸው የምግብ እጥረትና በህፃናት ላይ የሚከሰተው መቀንጨር በሀገሪቱ ላይ እየደረሰ ያለው ማህበራዊና ኢኮኖሚያዊ ጉዳት እጅግ አሳሳቢ ደረጃ ላይ ደርሷል። በመድረኩ ላይ የተሳተፉት የምክር ቤት አባላትና የዘርፉ ባለሙያዎች በረቂቅ አዋጁ ይዘት ላይ የተለያዩ መሰረታዊ ነጥቦችንና ስጋቶችን አንስተው ሰፊ ውይይት አድርገዋል። እስከ መስከረም 30 ፍቃዳቸውን የማያድሱ የጤና ተቋማት የስራ ፍቃዳቸው እንደሚሰረዝ ተገለጸ። ከ4000 በላይ የመንግስትና የግል የጤና ተቋማት የብቃት ማረጋገጫ እድሳታቸውን ከሐምሌ 1 እስከ ነሐሴ 30 ቀን ድረስ ማከናወን እንደሚጠበቅባቸው የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀ። ተቋማቱ እስከ መስከረም 30 ቀን ድረስ ፍቃዳቸውን ካላደሱ የብቃት ማረጋገጫቸው ወይም የስራ ፍቃዳቸው ተሰርዞ አገልግሎት መስጠት እንደማይችሉ ተገልጿል። ለ2019 በጀት ዓመት የሚውለውን የጤና ተቋማት የብቃት ማረጋገጫ እድሳትን ተቋማቱ በኦንላይን ስርዓት ማጠናቀቅ እንደሚገባቸው ባለስልጣኑ አሳስበዋል። ኮርፖሬሽኑ በጁባ ዘመናዊ የመኖሪያና የንግድ ቤቶች ግንባታ ለመጀመር የመጨረሻ ዝግጅቱን አጠናቀቀ። በደቡብ ሱዳን ዋና ከተማ ጁባ ዘመናዊ የመኖሪያና የንግድ ተቋማት ግንባታን ለመጀመር የሚያስችሉትን ሁሉንም አስፈላጊ ቅድመ ዝግጅቶች ማጠናቀቁንና ወደ ተግባር ለመግባት መዘጋጀቱን የኢትዮጵያ ፌዴራል ቤቶች ኮርፖሬሽን አስታወቀ። ይህ ፕሮጀክት ወደ ትግበራ ምዕራፍ የተሸጋገረው ባለፈው ቅዳሜ ዕለት በጁባ ከተማ በተፈረመው የመጨረሻ የኦፕሬሽን ውል መሰረት ሲሆን ስምምነቱ ቀደም ሲል በሁለቱ ወገኖች መካከል በአዲስ አበባ ተፈርሞ የነበረውን የመግባቢያ ሰነድ በቀጥታ ወደ ስራ የሚያስገባ ነው ተብሏል። ስምምነቱን የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ሮሻድ ከማልና የደቡብ ሱዳን የመካከለኛው ኢኳቶሪያ ግዛት ገዢ ኢማኑኤል አዲል በጋራ ፈርመውታል። በዚህ ስትራቴጂካዊ አጋርነት መሰረት ኮርፖሬሽኑ በጁባ ከተማ በፍጥነት እያደገ የመጣውን የቤት ፍላጎት ለማሟላት የሚያስችሉ ዘመናዊ የንግድ ማዕከላትንና የመኖሪያ ህንፃዎችን ግንባታ በበላይነት ይመራል ተብሏል።
በሱዳን በ5 ወራት ውስጥ ከ1000 በላይ ንጹሃን በድሮን ጥቃቶች መገደላቸው ተገለጸ። በሱዳን በ2026 የመጀመሪያዎቹ 5 ወራት ውስጥ ብቻ በተፈጸሙ የድሮን ጥቃቶች ከ1000 በላይ ንጹሃን መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ እንደገለጹት በሀገሪቱ 4ኛ ዓመቱን በያዘው በዚህ ጦርነት የድሮን ጥቃቶች፣ አስገድዶ መድፈርና ወሲባዊ ጥቃቶች በከፍተኛ ሁኔታ ጨምረዋል። በአውሮፓውያኑ ከሚያዝያ 2023 ጀምሮ በሱዳን መደበኛ ጦርና በፈጣን ድጋፍ ኃይሎች መካከል በሚካሄደው በዚህ ግጭት እስካሁን ቢያንስ የ59000 ሰዎች ህይወት ማለፉን የአክሌድ መረጃ ያመለክታል። ተቋሙ አክሎም ከድሮን ጥቃቶች ጋር የተያያዙ ሞቶች በ2025 ላይ ብቻ የ600 ጭማሪ ማሳየታቸውን የገለጸ ሲሆን በሀገሪቱ ያለው ውጊያው ከጊዜ ወደ ጊዜ የሚያደርሰው ውድመት ይበልጥ እየከፋ መምጣቱን አስታውቀዋል። የአፍሪካ የፋይናንስ ኮርፖሬሽን ለዳንጎቴ የማዳበሪያ ማስፋፊያ $600 ሚሊዮን ኢንቨስት አደረገ። የአፍሪካ የፋይናንስ ኮርፖሬሽን የዳንጎቴ ግሩፕን የ$7 ቢሊዮን የማዳበሪያ ማስፋፊያ ፕሮጀክት ለመደገፍ የ$600 ሚሊዮን ኢንቨስትመንት ማድረጉን አስታወቀ። ይህ ከፍተኛ የፋይናንስ ድጋፍ አፍሪካ ከውጭ በሚገቡ የግብርና ግብዓቶች ላይ ያላትን ከፍተኛ ጥገኝነት በመቀነስ የሀገር ውስጥ የማምረት አቅምን በከፍተኛ ደረጃ ማሳደግ ያለመ ነው ተብሏል። የማስፋፊያ ፕሮጀክቱ በናይጄሪያ የሚገኘውን የዩሪያ ማዳበሪያ ምርት ከ3 ሚሊዮን ወደ 9 ሚሊዮን ቶን በማሳደግ በ3 እጥፍ ከፍ ያድርገዋል ተብሎ ይጠበቃል። በተጨማሪም ፕሮጀክቱ በኢትዮጵያ በአመት 3 ሚሊዮን ቶን የማምረት አቅም ያለው አዲስ የዩሪያ ማዳበሪያ ፋብሪካ መገንባትን ያካትታል ተብሏል። ኢንቨስትመንቱ የአፍሪካን የምግብ ዋስትና ለማረጋገጥና የሀገሪቱን የኢኮኖሚ መሰረት ለማጠናከር የተነደፈ ስትራቴጂያዊ ግብ እንደሆነ ተጠቁሟል። ጋናና ኮት ዲቫር በግብርናው ዘርፍ ትብብራቸውን ይበልጥ ለማጠናከር መስማማታቸውን ገለጹ። ሁለቱ ሀገራት የዘርፉን አቅምና የአርሶ አደሮች ትርፋማነትን ለማሳደግ ብሎም ትብብራቸውን ለማጠናከር ያለመ 7ኛ ዙር የአመራር ኮሚቴ ስብሰባ በአቢጃን አካሂደዋል። የኮት ዲቫሯ የግብርና ሚኒስትር ብሩኖ ናቤኝ ኮኔ አርሶ አደሮች ተገቢውን ገቢ እንዲያገኙ ለማረጋገጥ የተጣጣመና ወጥ የሆነ የዋጋ አሰጣጥ እንደሚያስፈልግ አጽንኦት ሰጥተዋል። ዋጋን በማጣጣም ተገቢውን ገቢና ፍትህን ማረጋገጥ ወሳኝ ጉዳይ ነው ያሉት ሚኒስትሩ በተለይ ኮኮዋ ከምንም በላይ ለአርሶ አደሮች የተሻለ የኑሮ ደረጃ ዋስትና መስጠት አለበት ሲሉ ተናግረዋል። ስብሰባው የሁለትዮሽ ትብብርን ለማጠናከር የኑሮ ደረጃን ለማሻሻልና ይበልጥ ዘላቂ ለሆነ የኮኮዋ ምርት ተጨባጭ ምክረ ሀሳቦችን ለማዘጋጀት ያለመ ስለመሆኑ ተመላክቷል። የጋና የገንዘብ ሚኒስትር ካሲል ኤቶፎርሰን በበኩላቸው የአቀራረብ ሁለቱ ሀገራት መስተጓጉሎች ሲፈጠሩ ዝም ብሎ ምላሽ ከመስጠት ይልቅ ተግዳሮቶችን አስቀድመው እንዲገምቱ፣ ድንገተኛ አደጋዎችን እንዲያቃልሉና የዘርፉን የወደፊት ዕጣ ፈንታ እንዲቀርጹ እንደሚረዳቸው ገልጸዋል። በዓለም ቀዳሚ የኮኮዋ አምራች ከሆኑት ሀገራት ተርታ የሚመደቡት ሁለቱ ሀገራት ኢኮኖሚያቸውን ለመጠበቅ በተከታታይና ስልታዊ በሆነ መንገድ መንቀሳቀስ በሚቻልበት ሁኔታዎች ላይ መስማማታቸውን ለስፑትኒክ አፍሪካ ዘግበዋል። አሜሪካና አጋሮቿ ከፍተኛ መጠን ያለው ገንዘብ ለኢራን መልሶ ግንባታ ይሰጣል መባሉን ፕሬዝዳንቱ አስተባበሉ። አሜሪካና ኢራን ከስምምነት ከደረሱ በኋላ አሜሪካና አጋሮቿ ከፍተኛ መጠን ያለው ገንዘብ ለኢራን መልሶ ግንባታ ይሰጣሉ መባሉን ፕሬዝዳንት ዶናልድ ትራምፕ አስተባበሉ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ እንዳጻፉት ኢራን የኒውክሌር ጦር መሳሪያ ፈጽሞ እንደማይኖራት ከስምምነት ላይ መደረሱን ጠቅሰው ነገር ግን አሜሪካ ለኢራን $300 ሚሊዮን ለመስጠት ተስማምታለች የሚሉ ዘገባዎችን አስተባብለዋል። ዶናልድ ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ አሜሪካ ለኢራን $300 ሚሊዮን ልትከፍል ነው በሚል የሚነገረው በዲሞክራቶች የሚነገር ሐሰተኛ ዜና ነው ብለዋል። ኢራንና አሜሪካ ደረሱበት የተባለውና ራሳቸው ፕሬዝዳንት ትራምፕ ፈርመውበታል የተባለው ጦርነቱን የሚያስቆመው የመግባቢያ ሰነድ ዋነኛው ይዘት ይፋ አልሆነም። ነገር ግን ከኢራንና ከአሜሪካ በኩል እየወጡ ያሉ የስምምነቱ ይዘቶች ላይ አንዳንድ ልዩነቶች እየታዩ ነው። ሁለቱም ሀገራት ከርቀት በኤሌክትሮኒክ መንገድ ተቀብለው የፈረሙትን የመግባቢያ ሰነድ ሙሉ ለሙሉ የተቀበሉት ሲሆን የመጨረሻው ስምምነት አርብ ዕለት ስዊትዘርላንድ በተወካዮቻቸው አማካኝነት ይፈረማል ተብሎ ይጠበቃል። የተከበራችሁና የተወደዳችሁ አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናሰማችሁ። በትግራይ የፖለቲካና የሰብአዊ ሁኔታ አሳሳቢ ሆኗል ስለመባሉ፣ በስርዓተ ምግብ መጓደል ሳቢያ በየዓመቱ ከ55 ቢሊዮን ብር በላይ እንደሚዋከን ስለመገለጹ፣
በሱዳን በ5 ወራት ውስጥ ከ1000 በላይ ንጹሃን በድሮን ጥቃቶች መገደላቸው ስለመገለጹ፣ የአፍሪካ የፋይናንስ ኮርፖሬሽን ለዳንጎቴ የማዳበሪያ ማስፋፊያ $600 ሚሊዮን ኢንቨስት ስለማድረጉ፣ ከአፍሪካ አሜሪካና አጋሮቿ ከፍተኛ መጠን ያለው ገንዘብ ለኢራን መልሶ ግንባታ ይሰጣሉ መባሉን ፕሬዝዳንቱ ስለማስተባበላቸው፣ ከዓለም አቀፍ አድማጮች ዜናዎቻችን እኒህ ነበሩ። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን ተመኘሁኝ።